ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያ እንግዲህ ኪሊያን ኤምባፔ ወደ ሊቨርፑል የሚለው መረጃ እንግዲህ እየወጣ ይገኛል። ኪሊያን ኤምባፔ እንግዲህ ከሊቨርፑል ጋር ምን ያህል ስሙ ሲያዝ ቆይቶ ነበር። የማድሪድ ተጫዋች ሆኖ ማለትም ሊቨርፑል ለኤምባፔ ትልቅ ፍላጎት የነበረው ክለብ እንደነበር ይታወቃል። አሁን ኤምባፔ ከማድሪድ ደጋፊዎች ጋር እንዲሁም ከአንዳንድ የማድሪድ ኃላፊዎች ጋር ጥሩ ግንኙነት የለውም። እንዲሁም አሁን እንደሚመጡ መረጃዎች ከሆነ የማድሪድ ደጋፊዎች ኤምባፔ ክለባችን ይልቀቅ በማለት ፊርማ እያሰባሰቡ ይገኛሉ ተብሏል። ያላቸው ነገር ምንድን ነው? ምናልባትም እሱን የማምጣት እድሉን ሊቨርፑል ቢያገኝና ለማምጣት ቢችሉስ ይህ ዝውውር ጥሩ ይሆናል ወይስ አይሆንም የሚለው ነገር በኮመንት ሴክሽን ላይ አስቀምጡ። ሊቨርፑሎች የተጫዋቹን ሁኔታ እየተመለከቱት እንደሆነ እየተገለጸ ይገኛል። ሊቨርፑል የአንዲዮ ማንዴን በጥንቃቄ እየተከታተሉት ሲሆን የተጫዋቹን አማካሪዎችም አነጋግሯል። ሆኖማሪ ቢሌስቢች ለ19 ዓመቱ 100 ሚሊዮን ዩሮ ስለሚያስከፍል ተጫዋቹን ለማዘዋወር እንቅስቃሴ ለመጀመር ምንም አይነት ውሳኔ አልተደረገም ማለት ነውና እስካሁን ድረስ ሊቨርፑሎች በዝውውር ራዳራቸው ውስጥ እንዳስገቡት ጥያቄ የሌለው ነገር ነው። ነገር ግን አሁን ባለው ሁኔታ የአንዲዮ ማንዴ ለሊቨርፑል ያስፈልጋል ወይም አያስፈልግም የሚለውን ነገር አብረን የምንመለከት ይሆናል። ተጫዋቹ በጣም ፈጣን ድሪብል የሚያደርግ እኔ ወደ ሊቨርፑል ቢመጣ ተጫዋቹ ስክት የሚል አይነት ተጫዋች ነው ብዬ ነው የማስበው። ልክ እንደነ ሁጎ ኤኪቲኬ ሁሉ በጣም ጠቃሚ ወይም ጥሩ ዝውውር ይሆናል ብዬ አምናለሁ። ሊቨርፑሎችም የተጫዋቹ ሁኔታ በቅርበት እየተከታተሉት ይገኛሉ። ከርቲስ ጆንስ ኢንተር ሚላንን ለመቀላቀል ሙሉ በሙሉ ክፍት ነው ተብሏል። ጆንስ በፕሮጀክቱ ዙሪያ ኢንተርን ከጥር ወር ፍላጎት ማሳየት ከጀመሩ ጀምሮ በጉጉት እየተጠባበቀ ነው ተብሏል። የሊቨርፑል ፍቃድ አሁንም ያስፈልጋል። የክፍያ ዋጋ ግን እስካሁን ድረስ አልተወሰነም። ተጫዋቹ በቂ የመሰለፊያ እድልም ይፈልጋል። በሊቨርፑል ቤት ጥሩ የሚባል ጊዜን ያሳለፈ ተጫዋች እንደሆነ ይታወቃል። አሁን ባለው ሁኔታ ግን ወደ ኢንተር ሚላን የሚሄዱ ነገር አይቀሬ እንደሆነ ታማኝ ዜና አውታሮች እየገለጹ ይገኛሉ። ቶኒ ክሮስ ለዶሚኒክ ሶቦስላይ እንዲህ ሲል ተናግሯል። ባለፉት የውድድር ዘመናት ለሊቨርፑል ምርጥ እንዲሁም አስደናቂ ፊርማ ነው። እንደዚህ ያሉ ተጫዋቾች በዝውውር ገበያው በቀላሉ ሊገኙ አይችሉም። ለዛም ነው ለክለቡ አንድ አይነት አቋም እያሳየ ያለው። ፍጥነትና ጥራት ያለው አማካይ ነው። ሶቦስላይን ሲመለከቱ ቁጥሮች አይዋሹም። የሱ ወጥነት ፈጠራና በጨዋታዎች ያለው ተጽዕኖ በሌላ ደረጃ ላይ ነው። እድሎችን ይፈጥራል፣ ጨዋታዎችን ያዛል፣ ኃላፊነት ይወስዳልና በትላልቅ ግጥሚያዎች ላይም ይቀርባል ሲል ቶኒ ክሩስ ተናግሯል። ቶኒ ክሩስ እንግዲህ በሪያል ማድሪድ ቤት በጣም እንደ ምሰሱ የነበረ ተጫዋች እንደሆነ ይታወቃልና የነ ቶኒ ክሩስ የነ ሉካ ሞድሪች ከማድሪድ መልቀቅን ተከትሎ ነው እንግዲህ ማድሪድ እየተንገራገጨ የሚገኘው። አቋሙ እንግዲህ ኮንሲስተንት አይደለም። በትናንሽ ቲሞች ሲሸነፍ ተመልክተናል በቅርብ ጊዜ እንኳን እና አሁን እንግዲህ ቶኒ ክሩስ የሰጠው አስተያየት ዶሚኒክ ሶቦስላይን አሁን ካለው ሁኔታ አንጻር በጣም ወሳኝ ተጫዋች እንደሆነ የሚያመላክት ነው። ሞሳላ፣ አሌክሳንደር ኢሳክ፣ አሊሰን ቤከር እና ጆርጅ ማማርዲያቺሊ በሊቨርፑል ልምምድ ላይ እንዳልተገኙ ተነግረዋል። እንግዲህ እነዚህ ተጫዋቾች ምናልባትም አነስ ያለ ጉዳት እንዳስተናገዱ ፍንትው አድርጎ የሚያሳይ ነው እና ይሄ ጥሩ የሚባል ዜና አይደለም። ሊቨርፑል እንግዲህ ለቻምፒዮንስ ሊግ በሚያደርገው ጉዞ ላይ ስጋት እንደደቀነ ነው እየተገለጸ የሚገኘው። ኮዲ ጋክፖ በዚህ ክረምት የትም ክለብ እንዲሄድ እንደማይፈቀድለትና ሊቨርፑልም የ26 ዓመቱን ተጫዋች በአጥቂ መስመር ላይ የመጫወት ችሎታውን እንደሚያደንቅ ነው እየተነገረ የሚገኘው። ከዛ ውጪ ፍሎሪያን ቨርትዝ ከቼልሲ ጋር ካለው ትልቅ ጨዋታ 3 ቀናት ቀደም ብሎ ከቡድኑ ጋር ልምምድ እንዳልሰራ ተነግሯል። አነስ ያለች ጉዳት እንዳስተናገደ የሚያሳይ ነው። ነገር ግን እስካሁን ድረስ በተጫዋቹ ሁኔታ ላይ ውሳኔ እንዳልተሰጠ ነው እየተገለጸ የሚገኘው። ፍሎሪያን ቨርትዝ እንግዲህ ከጊዜ ጊዜ በሚገባ ራሱን እያስመለከተ ያለ ተጫዋች፣ ጎሎችን የሚያስቆጥር እንዲሁም ደግሞ የጎል አስተዋጽኦችን የሚያበረክት ተጫዋች እንደሆነ ይታወቃልና የእሱ አለመኖር የሚፈጥረው ኢምፓክት የላቀ እንደሆነ ምንም ጥያቄ የሌለው ጉዳይ ነውና የአዲስ መረጃ የሚወጣ ከሆነ ሁሌም ማድረሳችሁ ይሆናል። ዛሬ ሁለት ያሉት መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።